ሰላም ጤና ይስጥልን የተወደዳችሁ የመድፈኛው ቤተሰቦች አርሰናል በሳንሴሮ የሚገርም ብቃት አሳይቶ በሚገርም የጨዋታ ብልጫ 3-1 በሆነ ውጤት አሸንፎ ተመልሷል። በርከታ ያሉ ጉዳዮችን የምናነሳበት ቆይታ ይኖረናል። አርሰናል ትናንትና በሳንሴሮ ካደረገው ጨዋታ ውጪ በዝውውር ዜናዎች የሚነሱ ሀሳቦች አሉ። ምን ጉዳዮች ተነሱ ከትናንትናው ጨዋታ በኋላ የሚለውን የእናንተንም ሀሳቦች እያካፈልናችሁ ቆይታ እናደርጋለን። ትናንትና በርካታ መልእክቶች መጥተውልናል እናነሳቸዋለን። ግምቶችም ነበሩ፣ እነሱን እየነገርናችሁ እንቆያለን። ሌሎችንም ሀሳቦች እናነሳለን። የኤታን ንዋነሪ ዝውውር ከዝውውሮች ጋር በተያያዘ ሌሎችንም ተጫዋቾች በተመለከተ አዳዲስ አሁን ላይ የተሰሙ መረጃዎችን እንነግራችኋለን። ቻምፒየንስ ሊጉ ላይ ግን የበለጠ ትኩረት እናደርጋለን። ቪክተር ዮኬሬሽ፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽን በተመለከተ ሚኬል አርቴታ ስለ ጨዋታው የሰጣቸው አስተያየቶች፣ ከዛ በተጨማሪ ጋብሪኤል ጄሱስንም ጭምር አርሰናል ወደ ጣሊያን ሄዶ ምን ይቸግረው እንደነበረም እየተመለከትን እንቆያለን። የቻምፒየንስ ሊግ እና የፕሪሚየር ሊግ ልዩነቶችንም እያነሳን እንቆያለን። በተለያየ ደግሞ አርሰናል በዋንጫ ፉክክሩ ላይ ያለው የቀጣይ የማንቸስተር ዩናይትድ ጨዋታንም በተመለከተ ጋብሪኤል ጄሱስ ያነሳው ጉዳይ አለ። እነዚህን ሁሉ ነገሮች እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብረውነታችሁን አሳዩ፣ መልእክቶቻችሁን ጻፉልን። ትናንትና የናንተ ግምቶች መጥተው ነበረ፣ መለስ ብዬ አነሳችኋለሁ። ይህንን ቪዲዮ ላይ ካድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። ትናንትና አርሰናል ወደ ሜዳ ሲገባ ጀምሮ 7 ቅያሬዎችን አድርጎ ነበረ ከባለፈው ጨዋታ ማለት ነው። ከነዚህ መካከል ለምሳሌ ሚኬል ሜሬኖ፣ አበራቼዜ፣ ጋብሪኤል ጄሱስ፣ ሞስኬራ ከዛ በተጨማሪም ሉዊስ ስኬሊ ወደ ሜዳ የገቡበት በተጫዋችነትም በቅርብ ጨዋታዎች ላይ ያልተመለከትናቸው አይነት ክሪስቲያን ሞስኬራ በሜዳ ላይ እንቅስቃሴ የሚገርም ብቃት ያሳዩበት ነበረ። ከጨዋታው እንቅስቃሴ ጀምሮ ጥሩ እንቅስቃሴዎችን የተመለከትንበት ነበረ። ጋብሪኤል ጄሱስ 10ኛው 31ኛው ደቂቃ ላይ 2 ግቦችን አስቆጠረ። ቪክተር ዮኬሬሽ 84ኛው ደቂቃ ላይ፣ ሶሴች 18ኛው ደቂቃ ላይ ለኢንተር ሚላን ግብ አስቆጥሮ በእርግጥ ጨዋታው 1-1 ሆኖ ነበረ። ከበዛ በኋላ ነው ጄሱስ ድጋሚ ግብ አስቆጠረ። ተቀይሮ የገባው ጋብሪኤል ጄሱስን ተክቶ የገባው ቪክተር ዮኬሬሽ ሌላ ግብ አስቆጥሮ ጨዋታው 3-1 በሆነ ውጤት በአርሰናል አሸናፊነት ተጠናቋል። በዚህ ጨዋታ ላይ አርሰናል የመጀመሪያዎቹ ደቂቃዎች ጀምሮ የግብ ሙከራዎችን የበለጠበት በጣም ጥሩ የነበረበት ነበር። በእርግጥ ሰከንድ አፍ ላይ ትንሽ ብልጫ ተወስዶበት የነበረበት አጋጣሚ አለ። ከዛ በኋላ የበለጠ ተረጋግቶ ጨዋታውን አጠናቋል። በዚህ ጨዋታ ላይ አስቀድሞ ሲጠበቅ ከነበሩ ጉዳዮች መካከል የሴት ፒስ ጉዳይ ነው። አርሰናል ሴት ፒስ ግቦችን ያስቆጥራል፣ ኢንተር ሚላንም ሴት ፒስ ግቦችን ያስቆጥራል። የኢንተር ሚላኑ አሰልጣኝ የቀድሞ ኢንተር ሚላን ተጫዋች ክሪስቲያን ኪየቮ ከጨዋታው አስቀድሞ አርሰናል ግብ እንደሚያስቆጥርብን ብቻ ሳይሆን እኛም በሴት ፒስ ግብ እንደምናስቆጥር ማሰብ አለባቸው ብሎ ማስፈራሪያም ዛቻም የሚመስል አስተያየት ሰጥቶ ነበር የጀመረው። ነገር ግን አርሰናል በጋብሪኤል ጄሱስ አማካኝነት ከሴት ፒስ ግብ አስቆጥሮ ጨዋታው በአጠቃላይ 3-1 በሆነ ውጤት የተጠናቀቀ መርሃ ግብር ሆኗል። ጨዋታውን በተመለከተ ብዙ ነገሮችን ማንሳት ይቻላል። የጨዋታው ኮከብ ተብሎ ተመርጧል ጋብሪኤል ጄሱስ። ከረጅም ጊዜ በኋላ በቻምፒየንስ ሊግ ከሞላ ጎደል 2 ዓመታት ተቆጥረው ነበር ግብ ካስቆጠረ በጉዳት በተለያየ ምክንያት እየተጫወተ አልነበረም። ለምሳሌ በጨዋታ ላይ ከፌብሩዋሪ 2025 ጀምሮ ጨዋታዎችን ሲጀምር ስታርተር ሆኖ የመጀመሪያ ተሰላፊ ሆኖ ስንመለከተው በቅርብ ጊዜያት ላይ ለሁለተኛ ጊዜ ነውና ኢንተር ሚላን ላይ 2 ግቦችን አስቆጥሮ ደግሞ ለዛ ዋጋ ሰጥቷል። በአርሰናል ቤት 15 የቻምፒየንስ ሊግ ጨዋታዎችን ያከናወነው በዚህ ቆይታው ላይ 10 የግብ ተሳትፎ ላይ ደርሷል። ትናንትና 15ኛ የቻምፒየንስ ሊግ ጨዋታው ነበረ። 6 ግቦችን አስቆጥሯል። 4 አሲስቶች አሉት። ከአንድሬ አርሻቪን፣ አሌክሲስ ሳንቼዝ፣ ቡካዮ ሳካ ጥሩ ቁጥር ካላቸው ተጫዋቾች ተርታ የሚመደብ ሆኗል። በአጠቃላይ የሚገርም ጥሩ እንቅስቃሴዎችን በኤክስፔክትድ ጎል 1.29 ነው ያገኛቸው ድሎች። ነገር ግን ኤክስፔክትድ ጎሉን ኤክስጂውን ስንመዝን 2 ግቦችን አስቆጥሯል። ከኤክስፔክትድ ጎሉ በላይ ፐርፎርም ያደረገበት ነበር። 2 የግብ ሙከራዎችን ሾት ኦን ታርጌቶችን ሞክሮ 2ቱንም ግብ ያስቆጠረበት ነበረ። አርሰናል በአጠቃላይ በቅርብ ጨዋታዎች ላይ ጋብሪኤል ጄሱስን ያሰልፍ ወይስ ደግሞ ቪክተር ዮኬሬሽን ብለን ትናንትና ስናነሳ ነበር። እናንተም ምላሾች ነበሩ። ቪክተር ዮኬሬሽ መሰለፍ አለበት ወይስ ደግሞ ወደ ተቀያሪ ወንበር መውረድ አለበት ወይስ ደግሞ በዚሁ በነበረው ተጫዋች መቀጠል አለበት የሚል ለምሳሌ ትናንትና ሱፊያን ኑራይ ቪክተር ዮኬሬሽ መቀመጥ አለበት የሚል
ሀሳቡን ሲያካፍል ነበረ። ሌሎችም አድማጮች ተሳትፎ አድርገውበታልና ከአርሰናል ጋር በተያያዘ እነዚህ የሚነሱ ጉዳዮች ናቸው። ከረጅም ዓመታት በኋላ ወደ ጣሊያን ሄዶ ያሸነፈበት ለመጨረሻ ጊዜ ኤስ ሚላንን 2-0 2008 በጎርጎሮሳውያኑ አቆጣጠር ካሸነፈ በኋላ በአገረ ጣሊያን አርሰናል ጨዋታዎችን አላሸነፈም። በእርግጥ ብዙ ጨዋታዎች አልነበሩም። እነዚህ ጨዋታዎች ሮማ፣ ኤስ ሚላን፣ ናፖሊ፣ አታላንታ፣ ኢንተር ሚላን በእነዚህ 5 ጨዋታዎች ከ2008 በኋላ 2008-2009 በሮማ 1-0 ተሸነፈ በሮማ ኦሎምፒክ ስታዲየም። ከዛ በኋላ ከሚላን ጋር በሳንሴሮ 2011-12 የነዝላታን ኢብራሂሞቪች ቡድን 4-0 ያሸነፈበት ጨዋታ ይጠቀሳል። ከናፖሊ ጋር 2-0 13-14 የውድድር ዘመን ላይ ከአታላንታ ጋር ባቻ ውጤት አጠናቀቀ 2024-25 በባለፈው አመት ማለት ነው። ባለፈው አመት በድጋሚ ወደዛው ወደ ጣሊያን ወደ በሴሪያው ከሚጫወቱ ቡድኖች መካከል ኢንተር ሚላንን ገጥመው ነበር። 1-0 በሆነ ውጤት በሃካን ቻናሎግሉ የፍጹም ቅጣት ምት ግብ የተሸነፈበት ጨዋታ የሚጠቀስ ነበርና ከ2008 በኋላ አርሰናል ለመጀመሪያ ጊዜ ወደ ጣሊያን ሄዶ ያሸነፈበት አስገራሚ ቁጥሮችም የተመዘገበበት ነውና ከረጅም ጊዜ በኋላ ስንል 6531 ቀናት በኋላ ነው የሚኬል አርቴታ ቡድን በጣሊያን በቻምፒየንስ ሊግ እግር ኳስ ላይ ማሸነፍ የቻለውና በእርግጥ በቻምፒየንስ ሊግ በቅርብ ጊዜያት ላይ ያደረጋቸው ጨዋታዎች 5 ጨዋታዎች ናቸው። ረጅም ጊዜ ግን የወሰዱ ናቸው ብሎ መናገር ይቻላል። በጣም ጥሩ ነገሮችን ሊያሳይ የሚችል መሻሻሎችን በአርሰናልና በቻምፒየንስ ሊግ በአርሰናልና በፕሪሚየር ሊግ የጨዋታ መንገዶች ላይ ብዙ ልዩነቶች እንዳሉ መመልከት ይቻላል። ቻምፒየንስ ሊግ ላይ ለምንድን ነው አርሰናል 7ቱንም ጨዋታዎች ያሸነፈው? ለምሳሌ ቁጥሮችን ላንሳላችሁ አስቀድሜ ወደዚህ ሀሳብ ከመግባቴ በፊት 7 ጨዋታዎችን አድርጓል የሚኬል አርቴታ ቡድን። ከነዚህ 7 ጨዋታዎች 7ቱንም አሸንፏል። 20 ግቦችን አስቆጥሯል። 2 ግቦች ብቻ ነው የተቆጠሩበት። አንደኛው ትናንትና በኢንተር ሚላን የተቆጠረበት፣ አንደኛው ደግሞ ከባየር ሙኒክ ጋር ኤሚሬትስ ስታዲየም ላይ 3-1 ሲያሸንፍ 1 ግብ እንደተቆጠረበት ይታወቃል። 7ቱንም ጨዋታዎች አሸንፏል። የሚገርም ዶሚናንስ የሚገርም ብልጫን እያሳየ በቻምፒየንስ ሊግ ቀጥሏል። ነገር ግን በዚህ በፕሪሚየር ሊግና በቻምፒየንስ ሊግ መካከል ያለው ልዩነት በጣም እየሰፋ ነው ብሎ መናገር ይቻላል። በፕሪሚየር ሊጉ ላይ በጣም ወደኋላ አፈግፍገው የሚጫወቱ ቡድኖች ለምሳሌ ትናንትና ኢንተር ሚላን የአርሰናልን የላይኛው የግብ ክልል ለማጥቃት ፕረስ ለማድረግ ወደ ሜዳ የገባበትና ኢንቴንሲቲ የነበረው ለሁለቱም ቡድኖች ጥሩ ማጥቃትን የነበረበት ነው። አርሰናል ዴክላን ራይስን ተቀያሪ ወንበር ላይ አድርጎ ሌሎችንም ተጫዋቾች በተቀያሪ ወንበር ላይ ማርቲን ኦዴጋርድን በተቀያሪ ወንበር ላይ አድርጎ እነ ጋብሪኤል ማጋሌሽን በፕሪሚየር ሊጉ ላይ ለምሳሌ ሚኬል አርቴታ ደፍሮ ጋብሪኤል ማጋሌሽን በተቀያሪ ወንበር ላይ ያደርጋል ብሎ ማሰብ በጣም ከባድ ነው ጉዳት ላይ ካልሆነ። በቻምፒየንስ ሊግ ላይ ግን እንደዚህ አይነት ቅንጦትን መተግበር ይችላል። አንደኛ ካለው መሪነት አንጻር ካለው የበላይነት አንጻር፣ ከዛ በተጨማሪም ግን ቡድኖችም ይዘውት ከሚቀርቡት አቀራረብ አንጻር ጋብሪኤል ማጋሌሽ በፕሪሚየር ሊግ ላይ እውነኛ ከአብዛኞቹ ተጫዋቾች የበለጠ አስፈላጊ ነው ብሎ መናገር ይቻላል። ምክንያቱም ደግሞ በቻምፒየንስ ሊግ ላይ ብዙ የአየር ላይ ኳስ ላይ ወይም ደግሞ ሴት ፒስ ላይ ጥገኛ ላይሆን ይችላል። ወይም ደግሞ በሁለቱም በፕሪሚየር ሊግ ላይ በሁለቱም የግብ ክልሎች ላይ ሴት ፒስ መከላከል አለበት፣ ሴት ፒስም ማስቆጠር አለበትና ጋብሪኤል ማጋሌሽ ሲኖርና ሳይኖር የሴት ፒስ የአርሰናል አጠቃቀም በጣም ልዩነቱ ሰፊ ነውና በጣም መከላከል ወደኋላ ዘንብለው የሚጫወቱ የፕሪሚየር ሊግ ቡድኖች ይበዛሉ። በአውሮፓ እግር ኳስ ላይ ግን እስካሁን አርሰናል የገጠመውን ቡድኖች ብንመለከት አትሌቲክ ቢልባኦ እንደዚህ አይነት በጣም ኮንዘርቫቲቭ የሚባል ቡድን አይደለም። ባየር ሙኒክ፣ አትሌቲኮ ማድሪድ እንደ ስሙ ሳይሆን ከዚህ በፊት የተሰጠው ስሞች ሳይሆን የበለጠ እያጠቃ የሚጫወት ክፍት እግር ኳስ ለምሳሌ አርሰናል 4 ግቦችን አትሌቲኮ ማድሪድ ላይ አስቆጥሯል። ፎረስት ላይ ግን ባለፈው ሳምንት ለምሳሌ ሲቲ ግራውንድ ላይ 1 ግብ ማስቆጠር አልቻለም። እንደዚህ አይነት በጣም ኮንዘርቫቲቭ የሆኑ በጣም አጥብቀው መከላከልን ምርጫቸው የሚያደርጉ ቡድኖች ግብ እንዳይቆጠርባቸው ብቻ ቅድሚያ ሰጥተው ወደ ሜዳ የሚገቡ ቡድኖች ያሉበት ነውና ቻምፒየንስ ሊግ የትልልቆች መድረክ ነውና በትልቆች መድረክ ላይ አርሰናል ለምንድን ነው ዶሚናንስ ያደረገው ብንል እንደዚህ አይነት ልዩነቶችን ማንሳት ይቻላል። ትናንትና ግን ከሚኬል አርቴታ ቡድን ጋር በተያያዘ የሚነሱ አስተያየቶች አሉ።
እነ ጋብሪኤል ጄሱስ የሰጡት አስተያየት አለ። ጋብሪኤል ጄሱስ ብቻ አይደለም ሚኬል አርቴታም ስለ ጨዋታዎቹ ያነሳቸው ጉዳዮች አሉ። አንዳንድ ነጥቦችን ላንሳላችሁ። ቡካዮ ሳካን ግን በተመለከተ በቻምፒየንስ ሊግ 24ኛ ጨዋታውን ያደረገው በ24 ጨዋታዎች 20 ግብ ተሳትፏል፣ 12 ግቦችን አስቆጥሯል፣ 8 አሲስቶች አሉትና የሚገርም አይነት ቁጥር ነው። ለጋብሪኤል ጄሱስ ብቻ አይደለም ለቡካዮ ሳካም ጭምር የተለየ አይነት ነው። ትናንትና ለቪክተር ዮኬሬሽ ጋር የነበራቸው መናበብ ስለ ቡካዮ ሳካም አንዳንድ ነገሮችን ማንሳት እንችላለን። ብዙ ጊዜ በፕሪሚየር ሊግ ላይም በቻምፒየንስ ሊግ ላይም ከጎሉ ርቆ እየተመለከት ነው እንገኛለን። ከዚህ በፊት ቡካዮ ሳካ ለጎሉ ቅርብ ነበረና አሁን ግን ሃይና ዋይዶ ነው በግቡ የላይኛው ክፍል፣ ነገር ግን በጣም ወደ መስመር ወጥቶ ኳስ የሚቀበለው ተጫዋች ነውና ከሱ ይልቅ እነ ጁሪን ቲምበር እነ ቤን ዋይት ለግቡ የበለጠ እየቀረቡ እሱ አሲስት ያደርጋቸዋል። ከግቡ ርቆ ሴንተር ሲያደርግ እየተመለከት ነው እንገኛለንና ዘንድሮ በግብ ተሳትፎ በጣም የተቀዛቀዘበት ጎልና አሲስቶችን ብንቆጥር ባለፉት ዓመታት ልክ እንዳልሆነ መናገር ይቻላል። ወደ ሀፍ ስፔሱ የበለጠ ቀርቦ እንዲጫወት ማድረግ ያስፈልጋል። ከቡካዮ ሳካ ጋር በተያዘ እሱን እየተመለከትን አይደለም። ሚኬል አርቴታ ምናልባት ሊወስዳቸው ከሚችሉ እርምጃዎች መካከል አንደኛው ይህ ነው ብሎ መናገር ይቻላል። ጋብሪኤል ጄሱስ የጨዋታው ኮከብ ተብሎ ተመርጧል። ከጨዋታው መጠናቀቅ በኋላ ቪክተር ዮኬሬሽ ግብ ስለማስቆጠሩ ነው ደስተኛው ነው። ከሀቨርትዝም አሁን በቀጣይ ወደ ሜዳ ሲገባ እሱም ቢሆን ያስቆጥራል። እኔ አጥቂ ሆኜ ባለፉት ዓመታት እንደዚህ ሲቸገር ነው ያሳለፍኩት። በተጫዋችነት የሆኑ ወቅቶች ላይ ግብ ለማስቆጠር ግብ ፍለጋ ሳምንታት የሚቸገርበት ጊዜ እንደነበረ እናስታውሳለን። ጋብሪኤል ጄሱስንም በተመሳሳይ እንደ ቪክተር ዮኬሬሽ እንደ ሌሎች አጥቂዎችና ለአጥቂ ተመሳሳይ ስሜቶች ይኖራሉና ረዳዋለሁ። ከምን ጋር እየተፋለመ እንዳለ አውቃለሁ። በኬሪየሬ በተጫዋችነቴ እንደዚህ አይነት ነገሮች ላይ ያለፍኩበት ነውና ግብ በማስቆጠሩ በጣም ደስተኛ ነኝ። ከሀቨርትዝም ሲመጣ እንደዚህ አይነት ግቦችን ያስቆጥራል ይላል። ቪክተር ዮኬሬሽ አሁን በፕሪሚየር ሊግ ላይ የሌለው ነገሮችን ትናንትና ለምሳሌ አጥቂዎች እንዴት ትኩረት እንደሚያደርጉበት አንድ ምሳሌ ብቻ፣ ተከላካዮች እንዴት ትኩረት እንደሚያደርጉበት የአቼርቢን ኳስ ብዙዎቻችሁ ታስታውሱታላችሁ። ቡካዮ ሳካ ለቪክተር ዮኬሬሽ የመሃል ሜዳው አካባቢ ላይ ያለበት ቦታ ላይ ነውና ከቨር አድርጎ ሸፍኖ ኳሷን ለመቀበል በሚሞክርበት ሰዓት አቼርቢ አዝሎት ነበር። አቼርቢን ማለት ይቻላል ለመዞር ሞክሯል፣ ዞሯል። ነገር ግን ዳኛው ጥፋት ብለው የወሰኑት ውሳኔ እንደነበረ ተመልክተናል። ጄሱስ ሌላ ነገር ያነሳል። ለኔ በጣም የህልሜ ምሽት ነበረ እንደ ተጫዋች። እንግዲህ ብዙ የሴሪያ ጨዋታዎችን ተመልክቻለሁና በዚህ ስቴዲየም ግን ማስቆጠሬ የተለየ ስሜት ሰጥቶኛል የሚል ነገር አንስቷል። ሚኬል አርቴታም ተመሳሳይ ነገሮችን አንስቷል። በጣም ትልቅ ስቴዲየም ነው። ከአትሞስፌሩ ጀምሮ ከትልልቅ ኦፖነንት ጋር ነው የተጫወት ነውና በእንደዚህ አይነት ትልቅ ጨዋታ ላይ በጥሩ መንገድ ፐርፎርም አድርገን ማሸነፋችን ለእኛ ጥሩ ስሜት የሚሰጥ ነው። ጥሩ ተጫውተናል። በኢንተለጀንስ በብልሃት የተጫወትንበት ጨዋታውን ማኔጅ ያደረግንበት መንገድ የሚገርም ነው። በትክክል አሳክተኗል። የቻምፒየንስ ሊግ ነው ብሏልና በጣም ኢምፖርታንት ነገሮችን ያየንበት ነው። ለምሳሌ ስታርተርሶች ዘንድሮ ጀማሪና ጨራሽ ፊኒሸርስ ኤንድ ስታርተርስ በሚል ሚኬል አርቴታ የሚገልጻቸው አገላለጾች አሉ ነው። ሁለቱም ኢምፓክት ነበራቸው። በትክክልም እንደዛ ነበሩ። ቪክተር ዮኬሬሽም ጋብሪኤል ጄሱስም ለውጥ ፈጣሪ እንደነበሩ በጨዋታው ላይ ተመልክተናል። ከዛ ውጪ በጣም ከኢንተር ሚላን ጋር በጣም ምርጥ ነበርም ብሏል። በሳንሲሮ በእኛ ባሸነፍንበት መንገድ በጥሩ ተጫውቶ ማሸነፍ ቀላል የሚባል ነገር አይደለም የሚል ነገር ያነሳል። ቪክተር ዮኬሬሽን በተመለከተ ግን 9ኛ የውድድር ዓመቱን ግቡን ነው ለአርሰናል ያስቆጠረው። በሁሉም ውድድሮች ላይ በክረምቱ ከመጡ ዝውውሮች ትልቅ ክፍያ ከተከፍሎባቸው ቤንያሚን ሼሽኮ፣ ኡጎ ኢኪቲኬ፣ ሌሎችንም ኒክ ቮልትማደን መጥቀስ ይቻላል። በሊጉ ላይ ከመጡ በእንግሊዝ ፕሪሚየር ሊግ ከተመለከትናቸው ተጫዋቾች መካከል በኡጎ ኢኪቲኬ ብቻ ነው የሚበለጠው። ኡጎ ኢኪቲኬም 10 ግቦችን አስቆጥሯል። ቪክተር ዮኬሬሽ 9ኛ ግቡን ያስቆጠረበት ምሽት ነበረ። ትናንትና ድንቅ ከነበሩ ስታቶች መካከል አንደኛው የሚኬል አርቴታ ነው። ሚኬል አርቴታ በቻምፒየንስ ሊግ ላይ 31ኛ ጨዋታውን ያከናወነው 2.16 ፖይንት ፐር ጌም በጨዋታ የሚያገኛቸው ነጥቦች ናቸውና በጣም የሚገርም አብዛኞቹን ጨዋታዎች የሚያሸንፍ አሰልጣኝ ነው። ከሱ የተሻሉ ቁጥሮች ያላቸው አንዜ ፍሌክ እንዲሁም ደግሞ ዩፕ ኤንክስ ናቸው። የባየር ሙኒክ እና አሁን የባርሰሎና አሰልጣኝ
አንዚ ፍሊንክ እንዲሁም ደግሞ ፔፕ ጋርዲዮላ ከሚኬል አርቴታ በታች ይቀመጣል። ፍራንክ ራይካርድ፣ ዚነዲን ዚዳን፣ ሉዊስ ኤንሪኬ፣ ሉዊ ቫናል፣ ቶማስ ቱዌል እና ካርሎ አንቸሎቲ ቶፕ 10 ላይ ይቀመጣሉ። ሚኬል አርቴታ በዚህ ቁጥሩ የሚቀጥል ከሆነ በአንዚ ፍሊክ ላይ የሚደርስበት እድል ሰፋ ይላል። ባደረጋቸው የጨዋታ መጠኖች እንግዲህ ብዙ ጨዋታዎችን በማሸነፍ ነጥብ በማግኘት ጥሩ ቁጥር ያለው አሰልጣኝ ነው። ትናንትና ገብርኤል ማጋሌሽ በሜዳ ላይ ባይሰለፍም ተቀይሮ ገብቷል። ነገር ግን እሱን ተክቶ የገባው ከጉዳት ተመልሶ በተለይ አርሰናል ዶክተሮች በጣም የሚገርም ስራ ሰርተዋል ከተባለበት ጊዜ ቀደም ብለው እንዲደርሱ አድርገውታል። በየቀኑ ክትትል ያደርጉለት ነበረ ብሏል ሚኬል አርቴታ። ክሪስቲያን ሞይስኬራን በተመለከተ ነው 21 ዓመቱ ላይ ይገኛል። 13 ሚሊዮን ፓውንድ ምን አላት የሚያስብል ብቃት ነው። 13 ሚሊዮን ፓውንድ አይደለም 30 ሚሊዮን ፓውንድ 40 ሚሊዮን ፓውንድስ ቢከፈልበት የሚባል ብቃት ነው ያሳየው። ትናንትና በሳንሲሮ በተለይ የተጫወታቸው ተጫዋቾችን ስታስቡ በጣም በጥሩ ብቃት ላይ የተመለከትናቸው ነበሩ። ከነዚህ ተጫዋቾች መካከል አንደኛው ላውታሮ ማርቲኔዝ ነው፣ ሌላኛው ደግሞ ማርከስ ቱራም ነው። የሁለቱ ጥምረት በአውሮፓ በሴሪያው የሚገርም ነው። ለምሳሌ በሜዳው የሚገርም ግቦችን የማስቆጠር ቁጥር እንዳለው ትናንትና በሰራነው ቪዲዮ ላይ ሳነሳላችሁ ነበር ላውታሮ ማርቲኔዝ እና በዚህኛው ጨዋታ ላይም ያንን የተለመደ ብቃቱን በደንብ ያሳየበት እንደነበረ የክሪስቲያን ሞይስኬራ ተመልክተናል። አሁን ለአርሰናል ተከላካዮች በቀጣይ ጨዋታ ደግሞ ከጉዳት ዜና ጋር በተያዘ ትናንትና የተመለከትኩት አንድ መረጃ አለ። ፒየሮ ኤንካፒ ለማንቸስተር ዩናይትድ ጨዋታ ይደርሳል። በተቀያሪ ወንበር ሚኬል አርቴታ የሚያሰልፈውም ከሆነ በመጀመሪያ አሰላለፍ ለመሰለፍ ዝግጁ ነው የሚሉ ዘገባዎችን ተመልክቻለሁና ያ ማለት ደግሞ ፒየሮ ኤንካፒም ሲመለስ አርሰናል ፍጹም አማራጮቹ የበዙበት በኳሊቲ እንግዲህ ዊሊያም ሳሊባ፣ ገብርኤል ማጋሌሽ ጥራት ያላቸው ተጫዋቾች ናቸው። እነሱን ግን ባይኖሩም ወይም ደግሞ ረፍት መስጠት ቢያስፈልግ አሁን ሚኬል አርቴታ ሳይጨነቅ ሳያስብ ረፍት መስጠት የሚችልበት እድል አለው። ለምሳሌ ከገብርኤል ማጋሌሽና ከዊሊያም ሳሊባ ጋር አንዳንድ ቁጥሮችን ስመለከት ነበረና በቀጣይ የፕሪሚየር ሊጉ በጣም የሚገርም ሴንተር ባክ ፓርትነርሺፕ ጥምረቶች ተብሎ የሚጠቀሱት ከምን ጊዜ ምርጥ መካከል የሪዮ ፈርዲናንድና የኒማንያ ቬዴች ነው። በፕሪሚየር ሊጉ ላይ 70 ያክል ከ2000 ወዲህ ከፈረንጆቹ ከጎርጎሮሳኑ 2000 ዓመተ ምህረት ወዲህ በፕሪሚየር ሊጉ 70 ክሊን ሺቶችን በጋራ በተጫወቱበት ጨዋታ ላይ አስመዝግበዋል። አሁን ዊሊያም ሳሊባ፣ ገብርኤል ማጋሌሽ በጋራ በገቡበት ጨዋታ ላይ 47 ክሊን ሺቶችን በማስመዝገብ ከነሱ ከቲየሪ እንዲሁም ደግሞ ከጆን ቴሪና ከዊሊያም ካርቫሊዮ በመቀጠል በቀዳሚነት የሚቀመጡ ናቸው። እነሱ ከቲየሪና ከካርቫሊዮም ይበልጣሉ። ገብርኤል ማጋሌሽ፣ ዊሊያም ሳሊባ 47 እንዲሁም ቲየሪና ካርቫሊዮ ደግሞ 46 ክሊን ሺቶችን አስመዝግበዋልና በቅርብ ዓመታት ላይ ይህንን ቁጥር በደንብ ያልፉታል ተብሎ ይጠበቃል። በአመት አብዛኞቹ ጨዋታዎች ላይ ግብ የሚቆጠርባቸው እንዳልሆኑ እየተመለከተን እንገኛለን። የነቪዲችን ቁጥር ላይ ለመድረስ 24 ጨዋታዎች ብቻ ላይ ክሊንሺት ማስመዝገብ የሚጠበቅባቸው ነውና በሚገርም ብቃት በሚገርም ታለንት እንደቀጠሉ ይገኛሉ ብሎ በትክክል መናገር ይቻላል። በትናንትናው ጨዋታ ላይ እንግዲህ አርሰናል ማሸነፉን ተከትሎ የጋብሪኤል ሱስ ቁጥሮች በእርግጥ በቻምፒየንስ ሊግ ላይ የአርሰናልን 10 ግብ እንዲሁም ደግሞ 15 ጨዋታዎችን ያነሳውላቸው አጠቃላይ 53 ጨዋታዎችን አድርጓል በቻምፒየንስ ሊግ ላይ በማንቸስተር ሲቲም እያለ ማለት ነው 26 ግቦችን አስቆጥሯል። 8 አሲስቶች አሉትና ቁጥሮቹ ምናልባት አሁን እየተጫወቱ ካሉ ተጫዋቾች በኬሊያን ኤምባፔ ብቻ የሚበለጥ ተጫዋች እንደሆነ መናገር ይቻላል። ዝውውር ጉዳዮችን አነሳላችኋለሁ። ነገር ግን በቻምፒየንስ ሊግ ላይ ቶፕ 2 ወይም የመጀመሪያ 4 የመጀመሪያ 8 ደረጃዎችን ይዞ በዚህ በሊግ ፌዝ ላይ ይዞ ማጠናቀቅ ምን ትርጉም አለው የሚለውን ጉዳይ ላንሳላችሁ። አስቀድሜ ግን እስካሁን አርሰናል በቻምፒየንስ ሊጉ 93 ሚሊዮን ዩሮ አካባቢ ስለማግኘቱ በገንዘብ ሽልማት የሚያሳዩ ዘገባዎች አሉ። አንደኛ በየጨዋታው እስካሁን 7 ጨዋታዎችን ሲያሸንፍ በአጠቃላይ በአንድ ጨዋታ 2.1 ሚሊዮን ዩሮ ነው አንድ ጨዋታ ላሸነፈበት። በዚህ ስትመቱት 14.87 ሚሊዮን ዩሮ አካባቢ ጨዋታዎችን በማሸነፍ ብቻ ያገኘው ነው። ለተሳትፎ 18 ሚሊዮን ዩሮ፣ ከዛ በተጨማሪ በሌሎች ክፍያዎች 37 ሚሊዮን ዩሮ፣ ኖክአውት ላይ መድረሱን ተከትሎ ደግሞ 37 በአጠቃላይ ወደ 93 ሚሊዮን ዩሮ አካባቢ ስለማግኘቱ
የሚያሳዩ ዘገባዎች አሉ። እንግዲህ በቀጣይ ከማንቸስተር ዩናይትድ ጋር የሚጫወተው ማንቸስተር ዩናይትድ ደግሞ ምን ሰበሰበ ምን አገኘ የሚለውን ደግሞ ስንደማምር በጣም ፍጹም የተለዩ ነገሮችን የምንመለከትበት ነውና በጣም የሚያስገርሙ ነገሮችን ማንሳት ይቻላል። ከአርሰናል ጋር በተያዘ በጣም በቁጥሩም በስኬታማነትም ማንቸስተር ዩናይትድ ለምሳሌ በቻምፒየንስ ሊግ ላይ የሌለ ቡድን ነውና እንደዚህ አይነት ትናንትና ቻምፒየንስ ሊግ መኖሩን እንኳን የማንቸስተር ዩናይትድ ደጋፊዎች ብዙ አያውቁትም። ነገር ግን በአርሰናል በኩል በቻምፒየንስ ሊጉ ዘንድሮ ተሳትፎ ይህንን ያክል ገንዘብ ገና ኮዲው እየሰበሰበ ይገኛል። በጣም የሚገርም ገንዘብ ማግኘት ችሏል። ቶፕ 8 ላይ ማጠናቀቅ፣ ቶፕ 4 ላይ ማጠናቀቅና ቶፕ 2 ላይ ማጠናቀቅ በቻምፒየንስ ሊግ ምን ትርጉም አለው የሚለውን ላንሳላችሁ። ከአርሰናል ጋር በተያዘ ቶፕ 8 አይደለም ቶፕ 4 አይደለም ቶፕ 2 ላይ ማጠናቀቁን አረጋግጧል። ቶፕ 8 ላይ የሚያጠናቀቁ ቡድኖች እንግዲህ የራውንድ ኦፍ 60 የጥሎ ማለፉን ጨዋታ አይጫወቱም። ያ ትልቁ አድቫንቴጅ ነው። ከዛ በተጨማሪ ቶፕ 4 ላይ የሚያጠናቀቁ ቡድኖች ደግሞ በራውንድ ኦፍ 16 ወይም ደግሞ የመጨረሻ 16 ቡድኖች ጥሎ ማለፍ ላይ አለመጫወት የሚጫወቱበት አይኖርም። ፕሌኦፍ አይኖሩም። በቀጥታ ወደ 16 ጥሎ ማለፍ ይገባሉ። እንደ ቶፕ 8 ያጠናቀቁ ቡድኖችም ያ ፕራዮሪቲ ያላቸው። ከዛ ውጪ ግን ቶፕ 4 ላይ ያጠናቀቁ የመጀመሪያ 4 ደረጃዎችን ይዘው የሚያጠናቀቁ ቡድኖች ሰከንድ ሌጉን በዚህ በራውንድ ኦፍ 60 ላይ ሰከንድ ሌጉን ወይም የመልሱን ጨዋታ በሜዳቸው ነው የሚያደርጉት። ያ ማለት ደግሞ የመጀመሪያውን ጨዋታ ከሜዳቸው ውጪ ይጫወቱና የመልሱን ጨዋታ በሜዳ ማጫወት ማለት ትልቅ አድቫንቴጅ ነውና በኳርተር ፋይናልም ያድል ይሰጣቸዋል። ከዛ በተጨማሪ ቶፕ 2 ላይ ሆኖ የሚያጠናቅቁ ቡድኖችን ስንመለከት ደግሞ በተመሳሳይ ራውንድ ኦፍ 60 ላይ ኳርተር ፋይናል ላይ እንዲሁም ደግሞ ሰሚ ፋይናል ላይ እስከ ግማሽ ፍጻሜ ቡድኖቹ የሚጓዙ ከሆነ በሜዳቸው ሰከንድ ሌጉን ይጫወታሉ። በጣም ትልቅ አድቫንቴጅ ነው። እንደቀል የሚታይ አይደለም። ቡድኖች አንደኛ ሚኬል አርቴታም ለዛም የሚፋለም ይመስላል። የዝውውር ጉዳዮችን ላንሳላችሁ። ከኦሌክዛንደር ዚንቼንኮ እንዲሁም ደግሞ ከኤታን ንዋኔሪ ጋር በተያያዘ አያክስ አምስተርዳም ኦሌክዛንደር ዚንቼንኮን በውሰት ውል ለማስፈረም ስምምነት ላይ መድረሱ ይታወቃል። አሁን ገና ከወዲሁ ኦሌክዛንደር ዚንቼንኮን በቋሚነት ማስፈረም እንደሚፈልግና ከአርሰናል በክፍያ ተጫዋቹን የቋሚ ተጫዋች ሚና እንዲኖረውና በዛው በአያክስ አምስተርዳም እንዲቆይ 29 ዓመቱ ላይ ይገኛል። ዩክሬናዊ ኦሌክዛንደር ዚንቼንኮ በአርሰናል ፒላር ከነበሩ የአርሰናል ያውን ቡድን ግንባታ ላይ መሰረት ከጣሉ ተጫዋቾች መካከል አንዱ ነው። በአያክስ አምስተርዳም እንመለከተዋለን። አያክስን አርሰናል በቋሚነት ተጫዋቹን ለማስፈረም ድርድር እያደረጉ ይገኛሉ። ኤታን ንዋኔሪ ጉዳይ በትልቅ ደረጃ መጠቀስ ያለበት ነው። አሁን ብዙ እየተባለ ይገኛል። ለምሳሌ ዊሊያም ሳሊባ ጥሩ አቅም ያለው ተከላካይ ነበረ። ከዛ በኋላ ወደ ኦሎምፒክ ደ ማርሴ ሄደ። በኦሎምፒክ ደ ማርሴ ካሳለፈው ጊዜ በኋላ የሱፐርስታር ደረጃን ይዞ ወደ አርሰናል ተመለሰ። አሁን ወደ ኦሎምፒክ ደ ማርሴ የሚሄደው ኤታን ንዋኔሪ ተመሳሳይ ኃላፊነት፣ ተመሳሳይ ሚና፣ ተመሳሳይ እድሎች እንዳሉት መናገር ይቻላል። በቻምፒየንስ ሊግ በሊግ 1 ላይ በሮቤርቶ ዲዘርቢ ቡድን ውስጥ እንዲጫወት ሚኬል አርቴታ ምርጫው አድርጓል። የጨዋታ ጊዜ እንዲያገኝ የበለጠ ራሱን እንዲያሳይ ማለት ነው። ኤታን ንዋኔሪን በተመለከተ ያ ቫሌቨል የሚባል የሲኒየር ቡድን ደቂቃዎችን እንዲያገኝ ያንን እድል የተመቻቸለት እድገቱንም አክሰለሬት እንዲያደርግለት ሚኬል አርቴታ የሚፈልግበት አንደኛው ቡድን ወደ ማርሴ እንዲሄድ ነው። ዊሊያም ሳሊባ ወደ ማርሴ ከዛ ወደ አርሰናል ሲመለስ የነበረው የወርልድ ክላስ ደረጃ ለኤታን ንዋኔሪም እየተጠበቀበት ይገኛልና ስምምነት ላይ ደርሷል። በቻምፒየንስ ሊግ ትናንትና በተቀያሪ ወንበር ላይ ነበረ። ነገር ግን አሁን በቀጥታ ወደ ኦሎምፒክ ደ ማርሴ ወደ ፈረንሳይ ወደ ስታድ ቨሎድሮም የሕክምና ምርመራውን ያጠናቀቃል። የሕክምና ምርመራውን ካጠናቀቀ በኋላ ለ5 ወራት በሮቤርቶ ዲዘርቢ ቡድን ውስጥ እድል ያገኛል። ከነ ፒየር ኤምሪክ ኦባሜያንግ ከነ ሜሰን ግሪንውድ ጋር ተጣምሮ እንመለከተዋለን። በቻምፒየንስ ሊግ ላይም በሌሎች ውድድሮችም ላይ በቀጣይ የምንመለከተው አይነት ተጫዋች ነው። ሮቤርቶ ዲዘርቢ ተጠይቀው ነበረ ስለ ተጫዋቹ ዝውውር። ዛሬ ከሊቨርፑል ጋር ይጫወታሉ። ከዛ አስቀድሞ አውቃለሁ በጣም ጥሩ ተጫዋች ነው፣ ነገር ግን እኔን ሰው መጠየቅ ያለባችሁ ስለ ዝውውሩ የማርሲዮን ፕሬዝዳንት ፓብሎ ሎንጎሪያን ነው ማናገር ያለባችሁ፣ እኔን አታናግሩኝ ብለው አልፈውታል ነገሩን። ነገር ግን የተጠናቀቀ ጉዳይ ነው። በሰዓታት ልዩነት ኦፊሻሊ የዚህን ተጫዋች ጉዳይ እንሰማዋለን። የቪክቶር ቫልዴም ጉዳይ አሁንም ባለፉት ቀናት በደንብ እየተነሳ ይገኛል ከአርሰናል ጋር የሪያል ማድሪዱ ወጣቱ ተከላካይን በተመለከተ። ከዛ ውጪ ግን በሲኒየር ደረጃ አርሰናል ሊያስፈርመው የሚችለው ተጫዋች አለ ብሎ ብዙ ዘገባዎችን እየተመለከትን አንገኝም። ለሁሉም
ክቡራትና ክቡራን አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን አነሳን። ለአብሮነታችሁ ከልብ ምስጋና ይገባችኋል። ጊዜያችሁን ስለሰጣችሁን አብራችሁን ስለነበራችሁ እናመሰግናለን። ትናንትና ግን የእናንተ ግምቶች በስፋት መጥተዋል። የኢንተር ሚላን ጨዋታ ላይ ሀሳቦቻችሁን ላኩልን። በምናነሳቸው ጉዳዮች ላይ መልእክቶቻችሁን እንጠብቃለን። ትናንትና ከነበሩ ግምቶች መካከል አርሰናል ኢንተር ሚላንን 2-1 በሆነ ውጤት ያሸንፋል ያለን ሆሼማን የተባለ አድማጫችን ነው። 2-1 በሆነ ውጤት ይጠናቀቃል ብሎ ነበር። ሙባረክ የተባለ አድማጫችን አርሰናል 2 ግቦችን አስቆጥሮ ያሸንፋል ብሎን ግምቱን ልኮልን ነበረ። ባባይ የተባለ አድማጫችን ለላክልን መልእክት ማስተካከያ እናደርጋለን። ከልብ እናመሰግናለን። ሱፊያን ኢንተር 1 አርሰናል 2 ብሎ ያዝልኝ ብሎ ነበረ። አርሰናል ግን 3-1 በሆነ ውጤት ያሸነፈው የተቃረበ ግምት ነበረ። ዮኬሬሽ መቀመጥ አለበትም ብሎ ነበረ። እንዳለው ሱፊያን ትናንትና ዮኬሬሽ በተቀያሪ ወንበር ላይ ነበር፣ ነገር ግን ተቀይሮ ገብቶ ተጽዕኖ ፈጣሪ መሆን ችሏል። ፊኒሸርስ ስታርተርስ ለሚለው የሚኬል አርቴታ የዘንድሮ ውድድር ዘመን ከራግቢ ኢምፕሊመንት ወደ ተደረገው ከራግቢ ወደ እግር ኳስ መጥቶ ወደ አርሰናል መጥቶ ወደ ተተገበረው ነገር በደንብ የተመለከትንበት ነበረ። ናናናና ከደቡብ አፍሪካ የተባለ አድማጫችን ኢንተር ሚላን 1 አርሰናል 4 ብሎ ነበር። 3-1 በሆነ ውጤት ተጠናቀዋል። የዘውትር አድማጫችን አየነው ሙሉዓለምም ከዝውውር ጋር በተያዘ የአርሰናል ደጋፊን ማበሳጨት ፈልጓል አርቴታና ቤርታ። ምክንያቱም ተጫዋቾችን ለማስፈረም ብዙ ይነገራል፣ ነገር ግን ተጫዋቾችን እያስፈረሙ አይደለም ብሏል። እስካሁን አንድም ተጫዋች አላስፈረሙም። ለጄካ በተለይ የዚህ የጀርሚ ጃኬትን ጉዳይ አንስቷል አየነው ሙሉዓለም። ወደ ቼልሲ መሄድ ተጠያቂው አርሰናል ቦርድ ነው። በተረፈ አርሰናል 3-2 ያሸንፋል ብሎ ነበረ። በትክክል አልተገመተም፣ የተቃረበ ግምት ነበረ። ጅላሉ አርሰናል 2-0 ኢንተር ሚላንን ያሸንፋል። ፓማባይም እንዲሁ ስለ ጻፍክልን መልእክት ከልብ እናመሰግናለን። ሁላችሁንም ከልብ እናመሰግናለን ስለተሳትፏችሁ፣ ጊዜያችሁን ስለምትሰጡን እንወዳችኋለን፣ እናከብራችኋለን። በአዳዲስ ጉዳዮች እንመለሳለን። አርሰናል በቻምፒየንስ ሊጉ የነበረውን ቆይታ ተመልክተናል። ነገ ደግሞ ስለ ማንቸስተር ዩናይትድ ስለ ሌሎች ጨዋታዎችም በዝርዝር እየተመለከትን አዳዲስ የዝውውር ጉዳዮችን አርሰናልን የተመለከቱ መረጃዎችን ይዘን እንመለሳለን። ለዛሬ እዚህ ላይ እናጠናቅቃለን። ጤና ይስጥልን።